ሰላም ሰላም ጤና ይስጥልኝ ውድ የኢትዮ ታይም ቤተሰቦች እንደምናችሁ። በዛሬው ቆይታችን የምንመለከተው ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን የሚባለውን አዲስ በትምህርት ሚኒስቴር የጸደቀውን ሞጁላችሁን ነው። ይህንን ሁላችሁም እንደተመለከታችሁት እርግጠኛ ነኝ። ስለዚህ ሞጁሉ ተሻሽሏል። ስለዚህ በአዲሱ ሞጁል ዛሬ አንድ ብለን ቪዲዮአችንን የምንጀምር ይሆናል። ትምህርታችንን የምንጀምር ይሆናል ማለት ነው። ይህ ቪዲዮ ለሌሎች እንዲዳረስ ሼር በማድረግ አዳርሱላቸው እያልኩ እናንተም ሰብስክራይብ በማድረግ ቤተሰባችን ሁኑ። ቪዲዮን በቪፒኤን ብታዩት የተሻለና ተመራጭ ይሆናል ማለት ነው። ቀጥታ ግን ያው ወደ ክላሳችን እንግባ። እንግዲህ ለሶሻል ተማሪዎች ይሄኛው ሳብጀክት ወይም ይሄ ሀሳብ እንደ አዲስ ሆኖ ላታዩት ትችላላችሁ። ምናልባት የናቹራል ተማሪዎች ደግሞ ካላችሁ እንደ አዲስ ምናልባት 9 እናንተ ላይ ስለተማራችሁት የምንመለከተው ይሆናል። ሞርሊ ግን ስለ ኢትዮጵያ የሚያነሳ ስለሆነ ቀለል ያለ ሀሳብ ነው። አንድ ላይ የምንመለከተው ነው የሚሆነው። እሺ ዩኒት 1 ሂስትሪ ኔቸር ኦፍ ኤንድ ዩዝስ ኦፍ ሂስትሪ። ሁሉም ትምህርት ከትርጓሜው እንደሚጀምረው ሁሉ ሂስትሪ የሚለውንም እንግዲህ ከምን መጣ፣ ትርጉሙ ምንድነው የሚለውን ሀሳብ ስንመለከት ሂስትሪ የሚለው ቃል ከግሪክ ወርድ የመጣ ሲሆን derived from what Greek word what historia ከሚባል የግሪክ ቃል ምን ያለ ነው የመጣ ነው የተመዘዘ ነው which means learning through inquiry ከኢንኳይሪ ከማስረጃ ከመመራ ምን ማለት መማር የሚል ትርጉም አለው። ወይም ደግሞ an account of inquiries ብለው ይተረጉሙታል ማለት ነው። nature of history ማለት ይሄኛው ነው። historia ከሚለው ቃል የመጣ ሲሆን ለመጀመሪያ ጊዜ ሂስትሪን ሲስተማቲክ ዌይን ተጠቅሞ ኢንቨስቲጌት አድርጎ እንዲሁም ደግሞ ዶክመንት ሂስቶሪካል ኢቨንትስን የጻፈው ግሪክ ውስጥ ያለ ፈላስፋ ወይም ሄሮዳተስ ነው። እንደምታውቁት ለመጀመሪያ ጊዜ ሂስትሪን ምን ያለው የጻፈው። for this reason ምን ተብሎ ይጠራል መሰላችሁ? ራሱ ሄሮዳተስ ፋዘር ኦፍ ሂስትሪ የሚል ስም ተሰጥቶት ይገኛል ማለት ነው። who's the father of history ከተባለ የታሪክ አባት ማን ነው ከተባላችሁ ያው ሄሮዳተስ ነው ማለት ነው። in ordinary usage እንግዲህ በቀላሉ እንግዲህ ሂስቶሪያ ማለት learning through inquiry የሚለውን ነገር ሐሳብ ተውት እና what is history ከተባላችሁ in ordinary usage ምንድነው የምትችሉት? history means all the things that have happened in the human past በሰዎች ትናንትና ላይ የተፈጠረ ማንኛውም ነገር ነው ልንል እንችላለን። the past signifies all events that have taken place and the fact of the past ነው። ትናንትና የነበረ ሁኔታ፣ ትናንትና የነበረ ድርጊት፣ ትናንትና ምንድነው? history ነው። the distinction is between what actually happened in the past and which exists independently of the historian and still awaits to be recorded and the accounts of the past reconstructed by historians. ሂስትሪ ላይ ምን አለ መሰላችሁ? እንግዲህ what actually happened in the past ያለው ሲጠና which exists independently of historian። እንግዲህ ሁሉም ነገሮች አይመዘገቡም አይደለ? ሁሉም ነገር እንደማይመዘገቡ የሚመዘገብም ደግሞ አለ። እያንዳንዱ መረጃ ደግሞ ተሰብስቦ በማን the account of the past reconstruct ሆኖ በትክክለኛው መልኩ ልክ the father of history ያስባለው ሄሮዳተስን systematic way of investigation በመጠቀም ታሪክን መጻፉ ነው። at the same እዚህ ጋር the accounts of the past reconstructed historians መረጃዎችን reconstructed እንጠቅሰዋለን ነው የሚለው። በአጠቃላይ ግን እንግዲህ ሐሳቡን ጠቅለል እናድርገው። እዚህ ጋር እንዳለ ያለው ሐሳብ ስለ ሂስትሪ ምንነት ነው የሚያነሳው። ሂስትሪ ማለት ስለ ትናንትና ስለ ሂውማን ፓስት የሚያጠና ነው። ስለ ትናንትና ማለት ግን ትናንትና እንዲሁ ተብሎ ሊገለጽ የሚችል አይደለም። ማለትም በጥናቱ ውስጥ ሲስተማቲክ ስተዲ ነው አይደል? ሄሮዳተስ ራሱ ያጠናው። በዚህ ውስጥ ምን ያደርጋል? ዲስከቨር ያደርጋል፣ ኮሌክት ያደርጋል፣ መረጃዎችን ኦርጋናይዝ ያደርጋል። ዘን ፕሬዘንቴሽን ነው አይደለ? ፓስት ኢቨንት ላይ ምን ተከሰተ የሚባለውን በመጽሐፍ በሉት በተለያዩ ዌዮች ክሮኖሎጂክ ኦርደሩን በመከተል ክሮኖሎጂክ ኢቨንትስ ኢን ዲድ ሂውማን ቢንግ ኢን ዘ ፓስት በትክክል ቅደም ተከተሉን እያስተካከለ መዘገብ ወይም መናገር የሂስትሪ ስራው ነው ማለት ነው። በዚህ ውስጥ ግን ምን አለ? ኢንተርፕሪቴሽን ኦፍ ሶርስ ዋናው መሳሪያው ሆኖ ሊገኝ ይችላል ማለት ነው። evidently what actually happened in the past is infinite። እንግዲህ እንዲሁ ከተመለከታችሁ በትናንት ሰዎች ትናንትና ምን አይነት ነገር ተከሰተ የሚባለው ሐሳብ በጣም ሰፊ ነው አይደለ? በእያንዳንዱ ሰከንዶቻችን ብናሳልፈው ሰከንዶች ራሱ የማይከሰተው ነገር በጣም የትየለሌ ነው።
እንዲህ ተብሎ ሊገለጽ አይችልም። ታዲያ ሂስቶሪያኖች ጀስት ላይክ ናቹራል ሳይንቲስቶች ናቸው ማለት በጣም ሰፊ ኢንፋናይት የሆነውን ነገር ቅንጭብ አድርገው ነው የሚያስቀምጡት። ናቹራል ሳይንቲስት ስንል ሰሌክት ቶፒክ ኤንድ ፕሮብሌም ዘይ ዊሽ ቱ ስተዲ ነው። ማጥናት የሚፈልጉትን ርዕስ ሰሌክት ያደርጋሉ። ዘን ኢን ዛት ቶፒክ ኢንቨስቲጌሽናቸውን ይሰራሉ እንጂ ፓስታችን ኢንፋናይት ወይም ያልተገደበ ረጅም ሰፊ ስለሆነ ሁሉ እያጠኑ አይገኙም። ይህ የራሱ ኮንሰርን ኤሪያ አለው ነው። The major concern of history is interaction between human society and the environment. ስለዚህ ሂስትሪ የሚያጠናው ስለ ሰዎች ነው። ስለ ሰው ደግሞ ሲያጠና በዋናነት ኮንሰርን የሚያደርግበት ኤሪያ ምንድነው? በሰዎችና በሶሻል በማህበረሰቡና በኢንቫይሮንመንቱ ሂውማን ኢንቫይሮንመንታል ኢንተራክሽን የሚለው ጉዳይ ይሆናል ማለት ነው። which is also subject of study in other social science discipline which is also subject of study in other social discipline አለ አይደለ ወይ ልትሉኝ ትችላላችሁ አይደለ? ለምሳሌ ጂኦግራፊ ላይ ከሚነሳው ሐሳብ አንዱ ምንድነው? ጂኦግራፊ ሂውማን ኢንቫይሮንመንታል ኢንተራክሽንን ያጠናል ብለናል። ይሄው እዚህ ጋር ተመልሶ መጣ። ታዲያ ሂስትሪ እና ጂኦግራፊ ምን ያለያያቸዋል? ወይም ሂስትሪ ምን ይለየዋል ከነዛ ሳብጀክቶች from other discipline ካላችሁኝ that while the later study of interaction between human and their environment in the present state, history studies their interaction in the past within the framework of the continuous process of change taking place in time. ሌሎቹ ቢያጠኑ in the present state ያለውን ነው ሊያጠኑ የሚችሉት። ሂስትሪ ግን ከሌላው ለየት የሚያደርገው in the past ወደ ኋላ መለስ ብሎ ስለሚያጠና ነው ማለት ነው። እንግዲህ ምንን ያሳየናል ማለት ነው? longevity of the time ነው። የጊዜውን ሎንግ መሆን መመልከት ትችላላችሁ። በዚህ ውስጥ ሂስቶሪያኖች ኦርጋናይዝ የሚያደርጉት ምን ይኖራቸዋል? የጊዜ ክፍልፋይ ሊኖራቸው ይችላል። ስለዚህ divide the past into distinct periods after identifying significant developments through a careful study of documents and artifacts left by those who lived in the past. ስለዚህ ሂስቶሪያኖች ታሪክን ሲያጠኑ እንግዲህ ለነሱ እንዲመቻቸው በጣም ኢንፋናይት ነው ብለናል። ይሄንን ለማቅለል ሲባል አንደኛ አርቲፋክት ዌይን ይጠቀማሉ። አርቲፋክት ማለት ማን ሜድ የሆኑ ቱሎች ናቸው አይደለ? ኤሸንት ፒሪየድ ላይ ይጠቀሙባቸው የነበሩ ቁሳቁሶች እነሱን በማየት ወይንም ደግሞ እንግዲህ ከ6000 ቢሲ በፊት ወደዚህ ያለውን ሂስትሪ ብለን ስለምንጠራው ኬርፉል ስተዲ ኦፍ ዶክመንት በዛ ጊዜ የነበሩ ዶክመንቶችን ማኑስክሪፕት በሉት የተለያዩ ነገሮችን በማጥናት ሂስትሪ ሊጽፉልን ይችላሉ ማለት ነው። ዘንድ ሌብል እያደረጉ እያንዳንዱን ክሮኖሎጂካል ኦርደሩን በመጠቀም ነው የሚያስቀምጡት። ስለዚህ ይሄንን ሐሳብ ምን እንለዋለን? ፔሪዳይዜሽን እንለዋለን። መከፋፈል ነው። ፒሪድ እያደረጉ ስለዚህ ይሄኛውን ለማጥናት እንዲቀላቸው ራሳቸው ኤንሸንት፣ ሜዲቫል፣ ሞደርን እያሉ የተለያዩ ዌዮችን መንገዶችን ይጠቀማሉ ማለት ነው። When historians talk about continuities and persisting patterns, they do not imply that a particular pattern applies to everyone involved, even to particular country or region. Nor they are claiming that absolutely nothing changed in the pattern of the described. All aspects of human life, socio-cultural, economic, and political, in the past have been changing from time to time. በአጠቃላይ ሂስቶሪያኖች ቶክ አባውት ምንድን ነው? በአጠቃላይ ፕሪዚስቲንግ ያደርጉ ስላሉ ፓተርኖች ወይም ኮንቲኒው ያሉ ስላሉ ፓተርኖች ምንድን ነው የሚያደርጉ? ይናገራሉ። ስለዚህ ፓርቲኩላር ፓተርን ኢን ዘ ወርልድ ያለውን ሳይሆን የሚናገሩት ስለምኑ ነው የሚያነሱት ሀሳብ? nothing changes in the pattern they describe በሚያደርጉ ነገር ላይ የሚቀየር ነገር የለም። ምክንያቱም ሁሉም የሰዎች አስፔክት ወይም ያኗኗር ዘይቤ በሶሻል፣ በካልቸራል፣ በኢኮኖሚ፣ በፖለቲካ ላይ ከተመለከታችሁት ከጊዜ ወደ ጊዜ ምን እያለ ነው? ቼንጂንግ ወይም ታይም ቱ ታይም ኢቮሉሽን ላይ ያለ ነገር። በአጠቃላይ ግን እነዚህ አይነቶችን ሀሳቦች ያነሳሉ ነው የሚለው። የሂስትሪን ጥቅም ደግሞ እንግዲህ እንመልከት። ዩዝ ኦፍ ሂስትሪ people still live in the present and plan for and worry about future. አሁን ላይ ያለን ሰዎች ስለ እቅድ እናቅዳለን። ስለ ወደፊታችን ምን ይመጣብኝ ይሆን እያልን እንጨነቃለን። ሂስትሪ ደግሞ ከዚህ በተቃራኒው is the study of the past ነው። ስለ ትናንትና ነው የሚያጠናው። so why we do bother about the past? ታዲያ ትናንትናችንን በማጥናት ለምን ጊዜያችንን እንገላለን የሚል ጥያቄ ሊነሳ ይችላል። ጥቅሙን ግን እንመልከት። history helps us to understand the present. history አሁንን ለመረዳት ይጠቅመናል። ቀለል አድርጌ ልንገራችሁ ይህንን ሐሳብ። ሂስትሪ ወይም ታሪክ የምንለው ነገር ሶስት ጊዜ ሂደቶችን ያገናኛል። ትናንት፣ ዛሬ፣ ነገን ማለት ነው።
ትናንትናችንን እናውቃለን፣ ዛሬያችንን በደንብ እናስተካክላለን፣ ወደፊታችንን እንተነብያለን ነው ትናንትን በመረዳት ውስጥ። ስለዚህ ሂስቶሪ is the only storehouse of information available for the examination and analysis of how people behaved and acted in the past. ሂስትሪ ደግሞ ብቸኛ ኢንፎርሜሽንን ስቶር የምናደርግበት ብቸኛ ቦታ ነው። ለምን? ትናንትና የነበሩት ሰዎች ወይም ኤንሸንቶች ምን አይነት ቢሄቪየር ነበራቸው የሚለውን ለማወቅ ብቸኛ ማስረጃችን ምንድነው? ሂስትሪ ነው። ያለ ሂስትሪ ትናንትን ማወቅ አትችሉማ። ስለዚህ ትናንቱን የማያውቅ ደግሞ ዛሬውን ለማስቀጠል ይከብደናል። እሱን ተውት። ዘንድሮ አሁን ላይ እየተከሰቱ ያሉ ችግሮችን ለማወቅ ሲባል ወደኋላ ተመልሶ ነው አይደለ? ከችግሮቹ ከመንስኤው አይደለ መፍትሄ የሚገኘው። የአንድ ነገር መፍትሄ ለማግኘት ስታጠኑ ታዲያ ወደ ሂስትሪ ትገባላችሁ የሚለው ያኔ ሂስትሪ አሁን ላይ ያለውን ነገር አንደርስታንድ እንድናደርግ ይጠቅመናል ማለት ይሄኛው ነው። people need to produce an account of their past because it is difficult to understand the problems that face humanity and society. ይኸውና በሂውማኒቲ እና በሶሳይቲ ላይ የተጋረጠብን ችግሮች አሉ። ያንን ደግሞ ለመፍታት people need to produce an account of their past ስለ ትናንትናችን ማወቅ ግድ ይለናል ነው። ሌላው history provides a sense of identity. ታሪክ አይደለም ሁሉም ሰው ደግሞ የራሱ ታሪክ አለው። ሁሉም ሶሳይቲ፣ ሁሉም ኢትኒክ ግሩፕ በሉት whatever የራሱ ታሪክ አለው። ነገር ግን ይህንን የራሳችሁ ታሪክ ሲነገራችሁ የሆነ ሴንስ ኦፍ አይደንቲቲ የሚሰማችሁ ፊሊንግ አለ አይደለ? ያንን መፍጠር ይችላል። knowledge of history is indispensable for understanding who we are and where we fit in the world. history ብቸኛው ነገር ነው ማለት እኛ ማንን የሚለውን ትመልሱበታላችሁ። ወይንም ደግሞ በአለም ላይ እንዴት ነው ፊት ያደረግነው የሚለውን ነገር ማወቅ ትችላላችሁ። ሴንስ ኦፍ አይደንቲቲ ማንነታችሁን ታውቁበታላችሁ። ትናንትናችሁን በማወቃችሁ እኔ እኮ እንዲህ ነኝ የሚለውን መናገር ትችላላችሁ። as memory is to individual memory የምንለው ነገር ለግለሰብ እንደሆነ ሁሉ ሂስትሪ ደግሞ ለአንድ ሶሳይቲ ላይክ ሚሞሪ ነው የሚያገለግለው። አንድን ማህበረሰብ ያለምንም ታሪክ እስቲ ያስቡት ሶሳይቲ ዊዛውት ሂስትሪ ምን ሊመስል እንደሚችል። በጣም ከባድ ነገር ነው አይደለም የሚሆነው። it's only through a sense of history that communities define their identity, orient themselves, understand their relation with other society. ከሌሎች ጋር ያላቸውን ግንኙነት በሉት፣ ራሳቸውን ለመግለጽ በሉት፣ ወይም ደግሞ ከራሳቸው ጋር ያላቸውንም ነገር እንዲሁ ለማለት ግዴታ ታሪክ ያስፈልገዋል። አንድ ማህበረሰብ የሆነ ከተነሳበት ከባህሉ ከምኑ ከእያንዳንዱ ነገሩ ጋር ሂስትሪ የሚባል ነገር አለው። ያ ከሌለ በጣም ከባድ ነው የሚሆነው። ስለዚህ ሴንስ ኦፍ አይደንቲቲ ፕሮቫይድ ማድረግ ይችላል፣ ማቅረብ ይችላል ሂስትሪ ጋር። ሌላው ሶስተኛ ሂስትሪ helps develop tolerance and open mindedness። ከዚህ በተጨማሪ ሂስትሪ ቶሌራንስ የሚባለውን ኮንሰፕት እንዲሁም ይሄ ኦፕን ማይንድድ የሆነ አስተሳሰብ አለ አይደለም? ኦፕን ማይንድድ ሲባል እንደነዚህ አይነት ይሄ ግልጽ የሆነ በደንብ ይሄ ቦርድ ማይንድድ የምንላቸው በደንብ በሰፊው ማየት አንድ ነገር እንደዚህ አይነት ነገሮችን ዴቨሎፕ እንድናደርግ ይረዳናል፣ ያግዘናል። እንዴት የሚለውን እንመልከት። most of us tend to regard our own cultural practice, style, value አብዛኞቻችን የምናውቀው የራሳችንን የሆነውን የኛ ባህል እኮ የኔ እንትን እኮ የኔ ቫልዩ የኔ ስታይል የኔ እንትን እያለ የምንቀመጠው። ሂስትሪ ግን የሚያጠና አንድ ሰው የራሱን ብቻ ሳይሆን ማለት the past is like going to foreign country ወደ ውጪ መመልከት ነገር ይኖረዋል። ወደ ውጪ መመልከት ሲባል ግዴታ ውጪ ሀገር ሄዶ ማጥናት አይደለም። ሌሎችን ሶሳይቲ ማጥናት በራሱ studying different society in the past is like going to foreign country ነው። እንደ ውጪ ሄዶ ማየት ነው። ምክንያቱም እዚህ እኛ ጋር ያለው our own cultural practice ሌሎቹ ጋር ካለው cultural practice ጋር የተለያየ ስለሆነ አያችሁ። እንደዚህ አይነት ብዙ እውቀቶች ሲኖራችሁ በእያንዳንዱ ሰው የራሱ የሆነ መገለጫ፣ ባህል፣ ወግ፣ ስርዓት፣ ፕሪንሲፕል እንዳለው ስታውቁ ኦፕን ማይንድድ ይኖራችኋል። ማለትም የኔ ብቻ የሚለው መንፈስ ይጠፋና ወደ ምን ይታደጋል ማለት ነው? ቦርደር ፐርስፔክቲቭ ይኖረናል። that gives them the border minded የምንለው ወይም flexibility required in many life situation እንድናገኝ ያደርገናል ማለት ነው ሂስትሪ። history teaches critical skill። ከዚህ በተጨማሪ ክሪቲካል የሆነ ስኪልን ያስተምረናል። studying history helps students develop key researching skill የሆነ ሪሰርቺንግ ስኪልን ያስተምረናል። ጠቅላላ አድርጌ ይሄንን ሐሳብ ልንገባችሁ።
አንድ የታሪክ አጥኚ ጥናቱን ሲያጠና የሚጠቀማቸው ሲስተማቲክ ዌዮች አሉ አይደለ? ከዚህ ቀደም የተነጋገርናቸው ኢንፎርሜሽን ጌዘር አድርጎ ምን ብሎ መረጃዎችን አሰባስቦ እያንዳንዱ ነገር አምጥቶ መጨረሻ ላይ ነው የሆነ ለሰዎች ግልጽ የሆነ ራይቲንግ ፕሬዘንት ላይ ያደርግ የሚችለው። ስለዚህ በዚህ ዌይ ውስጥ ምን አይነት ስኪል መጠቀም አለበት? ክሪቲካል የሆነ ኢቫሉዌት የማድረግ ነገር ሊኖረው ይገባል። ኢቫሉዌት የሚያደርገው ያሉትን መረጃዎች ክሪቲካሊ አይቶ አንብቦ አገናዝቦ ኢቫሉዌት አድርጎ አኩሬት የሆነ መረጃ ማስቀመጥ ስላለበት ማለት ነው። ይሄኛው ነው። ሌላው ሂስትሪ ፕሮቫይድ ኤ ቤዚክ ባክግራውንድ ፎር አዘር ዲሲፕሊን። ሌላው ሂስትሪ ለሌሎች ዲሲፕሊኖች ወይም ለሌሎች ሳብጀክቶች እንደ ቤዚክ ዋና ባክግራውንድ ሆኖም ያገለግላል። ሂስቶሪካል ኖሌጅ ስንል ኢዝ ቫሉዌብል ኢን ፐርሱት ኦፍ አዘር ዲሲፕሊን። በሊትሬቸር በሉት እያንዳንዱ ሳብጀክት የራሱ የሆነ ታሪክ አለ። እያንዳንዱ ሳብጀክት ሂስትሪ ማለት ያደል ሂስቶሪካል ኖሌጅ በእያንዳንዱ ቦታ ያገባዋል ስንል ይሄኛው ነው። በጥበብ ስራ በሉት፣ በፍልስፍና፣ በሪሊጅን፣ በሶሺዮሎጂ፣ በፖለቲካው፣ በአንትሮፖሎጂ፣ በኢኮኖሚክሱ በእያንዳንዱ ፊልድ ሂስትሪ የራሱን ቦታ ይዞ ታገኙላላችሁ። ስለዚህ ምን ሊባል ይችላል መሰላችሁ? ሂስትሪ ኢዝ ኤ ማዘር ዲሲፕሊን ይሉታል። ለምን ከተባለ ዛት አሮዝ አውት ኦፍ ሂስቶሪካል ኢንቨስቲጌሽን ኦር ፎርመድ ፓስት ኦፍ ሂስቶሪካል ራይቲንግ። በቃ አስቀድሞ የነበረ አስ ኤ ማዘር ታስቦ የነበረ ነው። ወይም ደግሞ ሂስቶሪካል ኢንፎርሜሽን ወይም ደግሞ ፎርመድ ፓርት ኦፍ ሂስቶሪካል ራይቲንግን ፎርም ከተደረጉት ውስጥ የተካተተ ስለሆነ ነው። እሺ ሂስትሪ ፕሮቫይድ ኢንድለስ ሶርስ ኦፍ ፋሲኔሽን። ከዚህ በተጨማሪ ሂስትሪ ፋሲኔት እንድንሆን ያደርገናል። ኢንድነስ የሆነ ሶርስ በቃ እንዲሁ እንድንደሰት ሊያደርገን የሚችል ነገር ነው። ኤክስፕሎሪንግ ዘ ዌይ ኢን ዊች ፒፕል ኢን ዲስታንት ኤጅ ማኔጅ ዜር ላይቭስ ኦፈር ኤ ሴንስ ኦፍ ወንደር። ማለት ፋሲኔሽን ማለት ማድነቅ፣ መደነቅ፣ መደሰት የሚለው ፋሲኔቲንግ ነው አይደለም? እንዴት ፋሲኔሽን ይፈጥርልናል የሚለውን ሀሳብ ስንመለከት በትናንት ዘመን የነበሩ ሰዎች እሱን ተውት፣ ከአሁኑ ጋር ያለን ሁኔታ እናያለን። አሁን ላይ እኛ በቀላሉ ከጓደኞቻችን ጋር ለመገናኘት እንዲሁም ለመነጋገር ምንን እንጠቀማለን? ስልክን እንጠቀማለን። በበፊት ጊዜ የነበሩ ሰዎች ግን ስልክ የለም ወዘተ። ታዲያ ምን ታስባላችሁ? እንዴት ነው ግን እነዚህ ሰዎች ሊግባቡ የቻሉት የሚል ወንደር አለ። አያስደንቅም? ኤግዛይትመንት የለውም? ይሄ ሀሳብ ሂስትሪ ፕሮቫይድ ኢንድለስ ሶርስ ኦፍ ፋሲኔሽን ማለት ባጭሩ ይሄኛው ነው። ጠቅላላ ስናደርገው እንግዲህ የሂስትሪን ሀሳብ እዚህ ጋር ያለውን ሀሳብ ማለት ነው። እንግዲህ ለብዙ ነገሮች እንግዲህ ይጠቅማል። ወይም ሂስትሪ የምንለው ኢሴንሻል ቱ ኢንዲቪጁዋል ኦር ለግለሰብ ሆነ ለአንድ ማህበረሰብ ጠቃሚ የሆነ ነገር ነው ብለናል። ይሁን እንጂ ሂስትሪ ታዲያ ታሪክ መናገር ከሆነ ሂስትሪ የሚጽፈው ሰው በተገቢ በኩል ካልጻፈ ጠቃሚ እንደሆነ ሁሉ አቢዩዝድ ከተደረገ ደግሞ መጥፎ የሆነ ነገር ሊያስቀምጥ ይችላል። ወይም ዴሊበሬት ማኒፑሌሽን ኦፍ ዘ ፓስት ቱ ፊት ከረንት ፖለቲካል አጀንዳ፣ ፖለቲካል አጀንዳ በተለያዩ ጉዳዮች የተጠቀሙ መጥፎ ጉዳዮች ውስጥም ሊያስገቡት ይችላል። ለምን? ከጸሐፊው ችግር ሊሆን ይችላል፣ ከታሪኩም እያንዳንዱ ብቻ ከዛ የሆነ ሳለ ከተሰራ ስራ እየተመዘዘ አሁን ላይ ለግጭት መፍጠሪያ ሆኖ ሊያገለግል ይችላል። ብቻ ግን እነዚህ ነገሮች እንዳለ ጠፍተው ምን ብለው እንኳን የሂስትሪን ነገር ስንመለከተው በጣም ጠቃሚ ሆኖ ነው የምናገኘው። Historians are different from propagandists in the form of they care to document their ideas about past, so they can be subjected to independent and external verification. ሂስትሪ የሚጽፈውም ሰው በመሰረቱ ሊሆን የሚገባው አውት ኦፍ ባይዝ ነው፣ ከአድሎ ከተለያዩ ነገሮች በጣም የጸዳ ይሄ ፕሮፓጋንዲስት ያልሆነ ብቻ ግን ሲናገር መጀመሪያ የሆነ ቶፒክ ይመረጣል አይደል? ያ ቶፒክ በስርዓት ግልጽ ማድረግ አለበት ነው የሚለው። ከዚህ በተጨማሪ ደግሞ የምንጽፋቸው ወይም እንደማጣቀሻ ግን የምንወስዳቸው መረጃዎች ደግሞ መጨረሻ ላይ ለምናመጣው ሂስትሪ ዩዝፉል ነው አይደለም፣ አቢዩዝድ ነው አይደለም የሚለውን እንድንዳኝም ያደርገናል። ይህ ማለት ምን ማለት ነው? ሶርሱ በደንብ ክሪቲካሊ ኢቫሉዌት መደረግ አለበት የሚል ሀሳብ ነው። እስቲ በዚሁ ሶርስ ኤንድ ሜተድስ ኦፍ ሂስቶሪካል ስተዲ የሚለው ሀሳብ እንመልከት። ሂስቶሪያን አር ኖት ክሬቲቭ ራይተር ላይክ ኖቨሊስት። ታሪክ ጸሐፊዎች ልክ ላይክ እንደ ኖቨሊስቶች የሆነ ነገር ክሬቲቭ አይደለም፣ ልብ ወለድ አይደለም የሚጻፈው። ማለት ትክክለኛ ሰዎች የኖሩበት ህይወት ነው የሚጻፈው። ይሄ ደግሞ እንዲሆን ግዴታ ሂስቶሪያንስ መስት ቢ ሰፖርትድ ባይ ኤቪደንስ፣ በመረጃና በማስረጃ ምን የተደገፈ መሆን አለበት የሚጽፉት ነገር ማለት ነው። ሶርስስ ብሪንግ ቱ ላይፍ ዋት አፒር ቱ ሃቭ ቢን ዴድ።
therefore sources are vital to study and the writing of history ስለዚህ ሶርስ የምንለው ነገር ወሳኝ ነው ወይም ትልቅ ሚናን ይጫወታል ማለት ነው in writing history ላይ እዚህ ጋር ያለው ሐሳብን እንዲሁ ጀነራላይዝ ያደረግን ዋናውን ብቻ እየነካካን እንለፍ ሂስቶሪካል ሶርስ የምንላቸው በዋናነት በሁለት ይከፈላሉ ፕራይመሪ እና ሰከንዳሪ ተብለው ፕራይመሪ ሶርስ የምንላቸው ፈርስት ሃንድ የሆኑ ዳይሬክት ሪሌሽን ቱ ዘ አክሽን ከድርጊቱ ጋር ቀጥታ ግንኙነት ያላቸው ናቸው ማለትም የመጀመሪያ ደረጃ ለምሳሌ ደብዳቤዎችን ተመልከቱ ወይም ማኑስክሪፕትን እንበለው አንድ ራይቲንግ ማቴሪያልን ከወሰዳችሁ ቀጥታ ከአንድ ድርጊት ጋር ዳይሬክትሊ ምን ያደረገ ነው ኮንሰርን ያደረገ ወይም የተያያዘ የተገናኘ ሆኖ ታገኙታላችሁ ዲያሪ ተመልከቱ የአና ማስታወሻ ቀጥታ ከማን በማን የተጻፈው በራሷ በአና ነው አይደል አያችሁት ስለዚህ ይሄኛው በዛ ዘመን የነበረውን ድርጊት አንድ ፕራይመሪ ሶርስ ሆኖ እንድናየው እንድንገለገል ያደርገናል ማለት ነው ስለዚህ ፕራይመሪ ሶርስ ማለት የመጀመሪያ ደረጃ ምንጭ እንደምንላቸው አይነቶች ሲሆኑ are surviving trace of the past that are available to us in the present ነው they are original or first hand አሁን እንዳልኳቸው የመጀመሪያና ኦሪጂናል የሚባሉ ናቸው in their proximity to the event both in time and space ለጊዜው ደግሞ በጣም ቅርበት ያላቸው መሆናቸው ነው ፕሮክሲሚቲያቸው በጣም ጠባብ ስለሆነ ነው አንደኛ ኦሪጂናል መባላቸው እንደ ምሳሌም እንግዲህ እንዳልኳችሁ ሌተር ሚኒት ኢንስክሪፕሽን ክሮኒክል ገድል ማለት ነው ሃጊዮግራፊ ደግሞ ገድልን ያለ ገድል ነው በተመሳሳይ የፍርድ ቤት ሪከርዶች አድሚኒስትሬቲቭ ፋይሎች የጉዞ ዶክመንቶች ፎቶዎች ካርታዎች አውዲዮ ቪዥዋል ማቴሪያሎችን ሳንቲሞችን አጽሞችን መሳሪያዎችን ህንጻዎችን በአጠቃላይ ስትመለከቱ እነዚህ ነገሮች አስ ፕራይመሪ ሶርስ ናቸው ከድርጊት ጋር ዳይሬክት ሪሌሽን ያላቸው ናቸው ማለት ነው እሺ what about secondary source ደግሞ እንግዲህ ያው ሰከንድ አንድ ነው የሚሆነው ማለት ዳይሬክት ሪሌሽን ቱ ዘ ከድርጊቱ ጋር ዳይሬክት ወይም ቀጥተኛ የሆነ ግንኙነት አይኖራቸውም ነገር ግን ከሆነ ሰው እየተቀባበለ የመጣ አይነት ባህሪ ይኖራቸዋል ማለት ሰከንድ አንድ የሆኑ ናቸው ስለዚህ there are second hand published and unpublished accounts for past events published ሆኑ unpublished ሆኑ ነገር ግን ሰከንድ አንድ የሆነ ነው they are written after the event has occurred ድርጊቱ ከተከሰተ በኋላ ምን የሚሉ ናቸው የሚጻፉ በጊዜያት ሂደት ወደፊት የሚጻፉ ናቸው providing an interpretation of what happened በበፊቱ ጊዜ ምን የሚደረግባቸው ሆነው ይገኛሉ ለምሳሌ why it happened how it happened እንዴት ተከሰተ ለምን ተከሰተ እያልን based on primary source የምንገልጻቸው ነገሮች በብዛት as a secondary source የሚቆጠሩ ናቸው ብቻ ግን በሰከንዳሪ ሶርሶች ውስጥ አርቲክል መጽሐፎች ቴክስት ቡኮች ባዮግራፊ ቴሲስ ዲስቲቬሽን ሪፖርት ሊሆን ይችላል ስቶሪ ፊልሞች ሊሆን ይችላሉ ሂስቶሪካል ኢቨንቶችም ከዚህ ጋር የሚገናኙ ሆነው እናገኛቸዋለን ማለት ነው ሌላው ኦራል ዳታ የምንለው አለ ከሰከንዳሪ እና ከፕራይመሪ ውጪ ኦራል ማለት እንግዲህ በአፍ የሚነገር ነው አይደለ constitute the other category of historical source ነው በሂስትሪ እስከምንጠቀመው ሶርስ ውስጥ አንደኛው oral source እንግዲህ especially valuable for studying documenting the history of non-literate society non-literate በሆኑ ሶሳይቲዎች ውስጥ እንደ ማስረጃ ሊቀርብ የሚችለው ብቸኛው ነገር እሱኛው ነው ምክንያቱም ሰዎች ማንበብ መጻፍ የሚባሉት ነገሮች ካልተማሩ ያው አንድ ነገር ሊያስተላልፉ የሚችሉበት መንገድ በቃል ነው አይደለ ስለዚህ ኦራል ዳታ የምንለው ከዛ ሐሳብ የመጣ ነው in many society people transmit information from one generation to another so folk song folk saying አብዛኞቹ በብዛት በተለያዩ ማህበረሰቦች ሰዎች መረጃዎችን ከአንድ ጀነሬሽን ወደ አንዱ ጀነሬሽን የሚያስተላልፉት በፎልክ ሶንግ በፎልክ ሴይንግ በመጠቀም ይሄኛው እንዳለ ኦራል ትራዲሽን ነው ወይም ደግሞ ኦራል ዳታ እያለን እንጠቅሰዋለን ማለት ነው people can also provide oral what testimony of their lived experience ወይም ደግሞ ሰዎች ትናንት ስለኖሩት አኗኗር ትናንት ስለገጠማቸው ነገር በአፋቸው ይናገራሉ አይደል ወይም አንድ ሰው እንዲሁ እንደቀላል
ታሪኩ ቢነግራችሁ ይሄለ እኔ እኮ እንዲሆኝ ማለት እኮ የኦራል ዳታ ነው። ተጽፎ ተዘግቦ አላየነውም። ነገር ግን ያ ሰውዬ ያሳለፈውን ነገር ሂስትሪውን ኦራሊ እየነገረን ነው በአፍ። ስለዚህ ኦራል ዳታ ማለት ከዚህ የዘለለ ነገር የለውም። እሺ ፎር ዘ ሂስትሪ ኦፍ ኢትዮጵያ ኢን ዘ ሆርን ኦፍ አፍሪካ ያው ሞጁላችን ኢትዮጵያና አፍሪካ እንደሚነካ ሆርን ኦፍ አፍሪካ ስለሚነካ ወደዛ እናምጣውና ሀሳቡን ጠቅለል ስናደርገው ታሪኩ ሲጻፍ የነበረው ዩዝ ኦፍ ኮምቢኔሽን ኦፍ ሶርስ ዲስክራይብድ አባው ከላይ ያሉት እንዳለ ሶስቱን መንገዶች በመጠቀም ምን ተብሏል? ሰፊ የሆነ አጻጻፍ ሊጻፍ ችሏል ማለት ነው። ማለት ፕራይመሪ ሶርስ ተጠቅመው ጽፈዋል፣ ሰከንደሪ ሶርስን እንዲሁም ኦራል ዳታ በመጠቀም የተለያዩ ነገሮች ምን ብለዋል? ጽፈዋል። Primary sources must be verified for their originality and authenticity because sometimes primary source like later may be forged. እንግዲህ ፕራይመሪ ሶርስ የምንላቸው በጣም ኦሪጂናሊቲያቸው ቬሪፋይ የሆነ የተረጋገጠ ነው። ወይም አውተንቲሲቲ ማለት ትክክለኛነታቸው እውነተኝነታቸው እንዲሁ ምን ያለ የተረጋገጠ ነው። ሰከንደሪ ደግሞ ሲባል must be examined for the reliability of their reconstruction. ሪላያቢሊቲያቸው ኤግዛማይን መደረግ አለ። ምክንያቱም ሰከንደሪ ሶርስ ከጊዜያት ቆየት ተብሎ የመጣ ስለሆነ አንድ ሰውዬ ሰከንደሪ ሶርስን ሲጽፍ የተለያዩ መረጃ አሰባስቦ ስለሆነ ያሰባሰቡት መረጃ አክቹዋሊ ነው አይደለም የሚለው ራሱ መታየት ስላለበት ማለት ነው። ኦራል ዳታ ደግሞ አንዳንድ ጊዜ አውተንቲሲቲያቸው እውነተኝነት፣ ትክክለኛነታቸው ወይም ኦሪጂናሊቲያቸው ሉዝ ሊሆን ከሚችሉት ውስጥ የሚጠቀስ ነው። ምክንያቱም በአፍ ብቻ ስለሚተላለፍ ትንሽ የምትጨመር የምትቀነስ ነገር ስለሚኖረው ማለት ነው። በአጠቃላይ ግን such as scientific examination of evidence is crucial aspect of historical research method. historical research ሲሰራ scientific examination of evidence ወይም ማስረጃን ሳይንሳዊ በሆነ መልኩ ኤግዛማይን ማድረግ እንዲሁም መመርመር መተንተን በጣም ወሳኝ የሆነ ፓርት ሆኖ እናገኘዋለን ማለት ነው። እሺ የዛሬ ቆይታችንን 26 ደቂቃ አካባቢ ስለሆነ እዚህ ጋር ጠቅለል አድርገን እናቆምና በቀጣይ ሂስቶሪዮግራፊ ኦፍ ኢትዮጵያ ኤንድ ዘ ሆል እንግዲህ በኢትዮጵያና የሆነ አፍሪካ እንደመሆኑ ታሪኩ ኢትዮጵያና ሆነ አፍሪካ ራሱ ምን አለ የራሳቸው የሆነ ታሪክ አላቸው አይደለም። ይህ ታሪክ ደግሞ ይጻፋል ክሮኖሎጂክ ኦርደሩን ጠብቆ የታሪኩን ታሪክ ነው የምንመለከተው። ማለትም ዘ ሂስቶሪ ኦፍ ሂስቶሪካል ራይቲንግ ለየት ባለ መልኩና ከዚህ በፊት ባለመዳችሁት መልኩ ነው ሞጁል ላይ የተጻፈው። እሱም ግልጽና ቀላል በሆነ መልኩ በቀጣይ በፓርት 2 ላይ የምንመለከት ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ እያልኩኝ ቪዲዮን ከወደዳችሁት ላይክ፣ ለሌሎች ደግሞ ይጠቅማል ካላችሁ ሼር በማድረግ እንዲሁም እናንተም ቤተሰብ መሆናችሁን እንዳትረሱ ሰብስክራይብ በማድረግ VPN ካበራችሁ ደግሞ አመሰግናለሁ። ይበልጡኑ ቻው ቻው።